ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ማንቸስተር ዩናይትድን፣ አርሰናልን፣ ሊቨርፑልን፣ ቸልሲን፣ ሪያል ማድሪድን፣ ባርሴሎናን እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። እንደተለመደው ይህንን ፕሮግራም ፉአድ ባህሩ እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ እንድትቆዩ የአክብሮት ግብዣዬ ነው። ከመሸጋገሪያ በኋላ በድጋሚ ተገናኝተን በቀጥታ ወደ ዝውውር ፕሮግራማችን የምናመራ ነው የሚሆነው። የማንቸስተር ዩናይትድ አጥቂ ጆሹዋ ዘርክዚ በዚህ ጥር ወር ከኦልድ ትራፎርድ የመልቀቅ ምንም እድል እንደሌለው እንደተነገረው ነው የተዘገበው። የኔዘርላንድ ብሔራዊ ቡድን ተጫዋች በዚህ ውድድር ዘመን በሩበን አሞሪም ቡድን ውስጥም አንድም ጊዜ ሳይጀምር እስካሁን የተሰለፈው 5 ጊዜ ብቻ እንደሆነ ይታወቃል። ምንም ግን በቋሚነት የጀመረው ጨዋታ የለም። በሚቀጥለው ክረምት የዓለም ዋንጫ እየተቃረበ ባለበት ወቅት ላይ ለሆላንድ ብሔራዊ ቡድን ስብስብም ለመመረጥ እንግዲህ በክለብ ውስጥም በቋሚነት መጫወት ስለሚፈልግ የሁኔታ ፍጹም ተስማሚ እንደማይመስል ነው ዘገባዎች የሚያሳዩት። ሆኖም ግን በሳሙኤል ሉሃረስት የቅርብ ጊዜ የመረጃ እንደተናገሩት ከሆነ ጆሹዋ ዘርክዚ ታጋሽ ሆኖ ባለበት ቦታ መቆየት ያለበት ይመስላል። ከቼንድ ኦፍ ሳይድ ቀደም ሲል የጆሹዋ ዘርክዚ ጥር ላይ መውጣት ሊመስል እንደሚችል ቢነገረውም በክረምቱ የቡድኑ ጥልቀት ወይም ስኳድ ዴብዝ አስፈላጊነት ምክንያትም በክለቡ እንዲቆይ ተደርጓል። የ24 ዓመቱ ተጫዋች በአሁኑ ሰዓትም ብዙም ባይጫወትም በዚህ የውድድር ዘመን እንደ ተጠባቂ ተጫዋች ወይም እንደ ተጠባባቂ ተጫዋችም አማራጭ በሚያስፈልግበት ጊዜ ሊኖር ይችላል ተብሎ እንደሚታሰብ ነው መረጃዎች የወጡት። የቤንጃሚን ሼስኮ ጉዳት ምን ያክል የከፋ እንደሆነ እስካሁን ግልጽ አይደለም። እንዲሁም ማንቸስተር ዩናይትድ እንደ ብሪያን ኤምቤሞ ያሉ ቁልፍ ተጫዋቾቹም ከታህሳስ መጨረሻ እስከ ጥር መጀመሪያ ድረስም በአፍሪካ ዋንጫው ምክንያት ይሄዳሉ። ይህ ደግሞ ለጆሹዋ ዘርክዚ አሳሳቢ ሁኔታ ሊሆን ቢችልም እሱን በቡድን ውስጥ ማቆየቱ የበለጠ ግን አስፈላጊ ያደርገዋል። ጆሹዋ ዘርክዚ በኦልድ ትራፎርድ ወደ ኋላ የመመለስ ረጅም መንገድ ቢኖረው እንኳን ይህንን እድል ለመጠቀም የተቻለውን ሁሉ ማድረግ ይኖርበታል። የቀድሞ የቦሎኛ ተጫዋች በአመቱ በፕሪሚየር ሊጉ ለዩናይትድ ጎል አላስቆጠረም። በሚቀጥለው ክረምት ለማንኛውም የሚሄድበት ሁኔታ ደግሞ እንደሚፈጠር እርግጠኛ ነው። ይህ ታሪክ እንዴት እንደሚጠናቀቅ ማየቱ አስደሳች ያደርገዋል። ነገር ግን የዝውውር መስኮቱ በመጨረሻም በጥር ወር ከመከፈቱ በፊት ብዙ ወደ ኋላና ወደፊት ውይይት የሚያስፈልጋቸው የሚመስሉ ጉዳዮች በማንቸስተር ዩናይትድ ቤት እንዳሉ ነው መረጃዎች የወጡት። እንደ ቀድሞ የሊቨርፑል ኮከብ ጄሰን ማካቲር ገለጻ ከሆነ ሊቨርፑል የክሪስታል ፓላሱን የመሃል ተከላካይ ማርክ ጉሂን ለማስፈረምም ችሎታው ላይ ጥርጣሬ ሊነሳ ይችላል የሚል መረጃ እየወጣ ነው። እንደ ቢቢሲ ስፖርት እና ሌሎችም ዘገባዎች ከሆነ ማርክ ጉሂ በክረምቱ ወደ ሊቨርፑል ሊያደርግ የነበረው ዘግይቶ የነበረው ዝውውር በመጨረሻም ሳይሳካ ቀርቷል። ሆኖም ግን በአሁኑ ጊዜ በሚቀጥለው ክረምት ነፃ ተጫዋችም ይሆናል። ሆኖም ግን ማካቲር የሊቨርፑል የቅርብ ጊዜ አቋም መዳከም ከሌሎች ትልልቅ ክለቦች ቀድመው ማርክ ጉሂን የማስፈረም እድላቸውን ሊጎዳ ይችላል ሲል እንግዲህ ይጨነቃል። ምንም እንኳን የአርኔ ስሎት ቡድን ባለፈው የውድድር ዘመን የፕሪሚየር ሊግ ዋንጫን ቢያሸንፍም የቅርብ ጊዜ ውጤቶቹና ብቃቱ ደግሞ ደካማ ነው። በሚቀጥለው የውድድር ዘመን ለቻምፒየንስ ሊግ ማለፋቸው እንኳን የተረጋገጠ አይደለም። በሚቀጥለው ዓመት ከአውሮፓ ከፍተኛ ክለቦች ውድድር ውጪ የሚሆንበት ወቅትም ከተፈጠረ ማካቲር ይህ ሁኔታ የእድሎችን እንግዲህ ሊጎዳ እንደሚችል ይጠራጠራል። ምክንያቱም እንደ ሪያል ማድሪድ እና ባየር ሚኒክ ያሉ ክለቦችም በማርክ ጉሂ በነፃ ዝውውር ለማግኘት ስለሚችሉ እሱን እንደሚመለከቱትም እርግጠኛ ነው። ማካቲር ለሊቨርፑል ኤኮ በተናገረው መሰረትም ነፃ ተጫዋች መሆኑ ሁሉም ሰው እንግዲህ ወደ ውይይቱ እንዲመጣ ያደርገዋል። ባየር ሚኒክም፣ ሪያል ማድሪድም፣ ባርሴሎናም ሌሎችም ክለቦች ይመጣሉ። ሊቨርፑል አቋሙ ከወረደ ለቻምፒየንስ ሊግ ማለፋቸው ዋስትና የለውም እና ያ ደግሞ ማርክ ጉሂ በነፃ ተጫዋችነት ሲዘዋወር ከሚፈልጋቸው ነገሮች አንዱ ሊሆን ይችላል ተብሎ ይታሰባል። የቅርብ ጊዜ መረጃዎች እንደሚያመለክቱት ሊቨርፑል ኮንትራቱ ሲያልቅ ማርክ ጉሂን ለማስፈረም አሁንም በራሱ የሚተማመን መሆኑ ነው። ነገሮች ሊለወጡ ይችላሉና ነገር ግን የመርሲሳይዱ ግዙፍ ክለብ በክረምቱ ዝውውሩን ለማጠናቀቅም በጣም ተቃርቦ ስለነበር በዚህ ጉዳይ ላይ ብዙ ስራ እንደሰራ መገመቱ ቀላል ነው።
ኢብራሂማ ኮናቴ በሚቀጥለው ክረምትም ኮንትራቱ የሚያልቅበት ሌላኛው ተጫዋች በመሆኑ ሊቨርፑል ቢሄድ እሱን ለመተካትም እንደ ማርክ ጉሂ ያለ ምርጥ የመሃል ተከላካይ ማስፈረምም እጅጉን አስፈላጊ እንደሆነ ይነገራል። ከቼንድ ኦፍ ሳይድ ላይ አንዲ ካይላ እንደዘገበው ፈረንሳዊው የመሃል ተከላካይ የቅርብ ጊዜውን የውል ማራዘሚያ ጥያቄ ካልተቀበለም ሊቨርፑል ኢብራሂማ ኮናቴን ሽጦን ማርክ ጉሂን በዚህ ጥርም ለማስፈረም ሊሞክር እንደሚችል የሚያሳዩ መረጃዎች ናቸው የበጡት። አርሰናልም የኖቲንግሃም ፎረስቱን የመሃል አማካይ የሆነው ኤሊዮት አንደርሰንን ለማስፈረም በሚደረገው ፉክክር የተቀላቀለ የቅርብ ጊዜ ትልቅ ክለብ ተብሎ ተዘግቧል። ምክንያቱም ለመረዳት ቀላል ነው። የጎበዝ ወጣት የእንግሊዝ ብሔራዊ ቡድን ተጫዋች በቅርብ ጊዜ በተከታታይ ከፍተኛ አድናቆቶችን እያተረፈ ሲሆን ባለፈውም ሰርቢያ ላይ ባሳየው ብቃትም በ2026 የዓለም ዋንጫ ላይ በቶማስ ቱሄል ቡድን ውስጥ የመጀመሪያ ተሰላፊነቱን ቦታ ማጠናከሩ አይቀሬ ነው። እንደ ፌጂያስ ዘገባ ከሆነ አርሰናል አሁን ላይ ኤሊዮት አንደርሰንን ለማስፈረም ከፍተኛ ፍላጎት አለው። ዘገባው የማንቸስተር ዩናይትድ እና ቸልሲ ፍላጎት እንዳላቸው ይጠቅሳል። ዘገባው ኤሊዮት አንደርሰን በቀላል ዋጋ እንደማይገኝ ግልጽ አድርጓል። ፎረስትን ለመሸጥም ለማሳመን 100%ም እንዲሁ ከባድ ሊሆን እንደሚችል ይታመናል። 100 ሚሊዮን ፓውንድ ወይም ደግሞ ከዚያ በላይም ሊፈልጉ ይችላሉ። ይሁን እንጂ አርሰናሎች ኤሊዮት አንደርሰንን ለማስፈረም ሙሉ በሙሉ እርግጠኞች የሆኑ ይመስላሉ። ሚኬል አርቴታና የቴክኒክ ሰራተኞቻቸው የ23 ዓመቱን ተጫዋች ፍጹም ተስማሚና አሁን ባሉበት አማካዮች ላይ ማሻሻያዎችን እንደሚያመጣላቸው አድርገው ያዩታል። ይህ ደግሞ ለኤሊዮት አንደርሰን ትልቅ አድናቆት ነው። ምክንያቱም ክለቡን ከተቀላቀለ እንደ ዴክላን ራይስ እና ማርቲን ዙቤሜንዲ ካሉ ተጫዋቾች ጋር በአርሰናል መሃል ሜዳ ላይ ስለሚቀላቀል፣ ነገር ግን ቁጥሮች ይህንን አባባል በእርግጥም ያጠናክራሉ። ኤሊዮት አንደርሰን ከሌሎች የፕሪሚየር ሊግ ትልልቅ ክለቦችም አማካይ ጋር ሲነጻጸር ቶማስ ቱሄል በቅርቡ ኤሊዮት አንደርሰን በፕሪሚየር ሊጉ ካሉ ምርጥ አማካዮች አንዱ ብሎታል። ይህም ደግሞ ባዶ ንግግር ብቻ አይደለም። ኤሊዮት አንደርሰን አሁን ምን ያክል ጥሩ ብቃት እያሳየ እንደሆነ ለመረዳት ከዴክላን ራይስ፣ ከማርቲን ዙቤሜንዲ እና ከቼልሲው ሞይስ ካይሴዶ ጋር ሲነጻጸር ያለው ሁኔታ ከዚህ በታችም የሚገለጸው ነው። ኤሊዮት አንደርሰን ኳስን መልሶ በማግኘት ወይም ደግሞ ፖሴሽን ዊኒንግ እና በግላዊ ዱዌሎች ላይም ከአርቴታ ከፍተኛ ዋጋ ከሚሰጣቸው ነገሮችም አንጻር ከራይስ እና ከዙቤሜንዲ ቀዳሚው እንደሆነ ይነገራል። እንዲሁም ወደፊት በማቀበል ደግሞ ወይም ፎርዋርድ ፓስን በማድረግና ፓስን ወደፊት በመክፋት ወይም ደግሞ ፕሮግሬሲቭ ፓስስ በማድረግ ረገድ ደግሞ በጣም ጠንካራ ብቃት አለው። ስለዚህም አርሰናል መጫወት ከሚፈልገው የእግር ኳስ አይነት ጋርም በትክክል የሚስማማ መሆኑን ማየቱ ቀላል ነው። ማንቸስተር ዩናይትድ እንደዚህ ባለ ከፍተኛ ተሰጥኦ ባለው ተጫዋች ዙሪያ ላይ ቡድኑን ለመገንባት እንደሚፈልግ መገመት ይቻላል። ሩበን አሞሪም ለእድሜው ለገፋው ካሴሜሮ ማሻሻያ ያስፈልገዋል። ቸልሲም ቀድሞውኑ ከካይሴዶና ከኤንዞ ፈርናንዴዝ ጋር እጅግ በጣም ጥሩ የመሃል ሜዳ ጥምረት አለው። ነገር ግን በዓለም እግር ኳስ ውስጥ ያሉትን ምርጥ ወጣት ተጫዋቾችን ለማስፈረም ምን ያክል እንደሚወዱ ይታወቃል። ስለዚህም ደግሞ ኤሊዮት አንደርሰን ለክለቡ የረጅም ጊዜ ፕሮጀክትም እንደ ኢላማ ማሰቡ ምክንያታዊ ይሆናል ተብሎ እንደሚጠበቅ ነው መረጃዎቹ የወጡት። ቸልሲ አማካዩን ማርክ ካሴዶን ለማስፈረም ከባርሴሎና ጋር ውይይት ለማድረግ አመቺ ዕድል በቅርቡ ያገኛል ተብሎ ይታሰባል። የ22 ዓመቱ ተጫዋች በአሁኑ ወቅት የቸልሲና የአርሰናል ኢላማ እንደሆነ ቀደም ሲል በዴይሊ ሜል ላይ ተዘግቧል። ካሴዶ ለባርሳ ባይቋቋምም ጥሩ ብቃትን ያሳየ ሲሆን በአሁኑ ባለቤትነት ዘመን ቸልሲ ለመመልመል ከሚያስፈልጋቸው ወጣት ተጫዋቾች ጋርም ይጣጣማል። ስለዚህም ደጋፊዎች ማክሰኞ ኖቬምበር 25 በስታንፈርድ ብሪጅ ለሚደረገው ትልቅ ጨዋታ የቸልሲ ከባርሴሎና ትኬቶችን እንዴት እንደሚገዙ ለማየት ሲዘጋጁ የክለቡ ኃላፊዎች በዚያ ምሽት ሊያደርጉ የሚችሉ ድርድሮች እቅድን እንደሚያወጡ መገመቱ ቀላል ነው። የእግር ኳስ ምንም ነገር የተረጋገጠ ነገር የለም እና የዝውውር ገበያው በፍጥነት ይለዋወጣል። ነገር ግን ቀደም ሲል የተገኘው መረጃ ቸልሲ ካሴዶን ለማስፈረምም በቁም ነገር እንደሚመለከተው ነው። ሆኖም ግን ባርሴሎና ለሽያጩ መስማማት እንዳለበትና ስፔናዊው ተጫዋች ራሱን ለዝውውሩ ፍቃደኛ መሆን እንዳለበት የሚታወቅ ነው። በመጨረሻ ከእነዚህ ነገሮች ውስጥም አንዱ እንደሚሆን በእርግጠኝነት ለማወቅ ገና በጣም ገና ነው። ነገር ግን ቸልሲ እንደሚሞክር ይጠበቃል። የምዕራብ ለንደኑ ግዙፍ ክለብም በሚቀጥለው ሳምንት ውስጥም ያለውን ሁኔታ ለማወቅና የካሴዶን የመገኘት እድልና ለወደፊት እቅዶቻቸው በተመለከተ ግልጽ የሆነ ሀሳብም ማግኘት ይቻላል ተብሎ ይታሰባል። እንደተዘገበው ከሆነ አርሰናል የካሴዶ ፊርማን ለማግኘት በሚደረገው ፉክክር ውስጥም ትኩረት ሊሰጠው የሚገባው ሌላኛው ክለብ ነው። ቸልሲ የባርሴሎናውን የመሃል ተከላካይ ሮናልድ አሮሆንም እንደሚፈልግ በቅርቡ ተዘግቧል። ስለዚህም ሁለቱ ክለቦች በቅርብ ጊዜ ውይይት ካደረጉ ሌላ ሊነሳ የሚችል ስምም ሊሆን እንደሚችል ነው የሚገመተው። እንግዲህ ቸልሲዎች በቅርቡ ማርክ ጉዩንም ከካታላኑ ግዙፍ ክለብ በግልጽ አስፈርመዋል። እንዲሁም
ሁሊየስ ኩንዴን እና ራፊኒሃም ወደ ካምፕኑ ከመሄዳቸው በፊትም ሁለቱም ይፈልግ እንደነበር የሚታወቅ ነው። በቅርብ ጊዜ ዘገባዎች መሰረት በዚህ ክረምትም ፈርሚን ሎፔዝን ፈልጎ ነበር፣ ነገር ግን በዚያ ቦታ ላይ ፋኩንዶ ቦናኖቴን ለማስፈረም ወስኗል። ስለዚህም እሱ አሁንም ከቅድሚያዎቹ አንዱ ይሁን አይሁን ወደፊት የሚታይ ነው። ባርሴሎና የዩኤፋ የፋይናንሻል ፍትሐዊ ጨዋነትን ወይም ፋይናንሻል ፌር ፕሌይን ህጎች ለማክበርም በቅርብ ጊዜ ውስጥ አንድ ወይም ሁለት ተጫዋቾች መሸጥ ሊያስፈልጋቸው የሚችል የገንዘብ ችግሮች ያሉበት፣ ሆኖም ግን ለእነሱ ስምምነቱ ፍጹም ትክክል ካልሆነ በስተቀር ቁልፍ ተጫዋቾቻቸውን እንዲለቁ ማስገደድ እንደማይፈልጉ ነው መረጃው የወጣው። በአሁኑ ሰዓት በፖርቶ በውሰት ላይ የሚገኘው የአርሰናሉ ተከላካይ ጃኮቭ ክቬር በዚህ ክረምት ከአርሰናል አሰልጣኝ ሚኬል አርቴታ ጋር ማድረግ የነበረበትን አስቸጋሪ ውይይት ተናግሯል። የፖላንድ ብሔራዊ ቡድን ተጫዋች ለጊዜው በውሰት እንዲሄድ የጠየቀው ከአርቴታ ጋር መነጋገሩ ቀላል እንዳልነበር ነው ያመነው። ነገር ግን ለዚያ ውይይት ጊዜው እንደደረሰ ተሰምቶት እንደነበር ነው የተናገረው። ጃኮቭ ክቬር በአርሰናል በነበረው ቆይታ አስደናቂ ብቃትን አሳይቷል። ነገር ግን በሁለቱም የመሃል ተከላካይና የግራ ተከላካይ ቦታዎች ላይ ብዙ ፉክክሮች በመኖራቸው በቡድን ውስጥ ቋሚ መሰለፍ ቦታን ለማግኘት ተቸግሮ ነበር። በመጨረሻም ጃኮቭ ክቬር በዚህ ክረምት መሄድ የተሻለ እንደሚሆን ወሰነ። እናም በውሰትም ወደ ፖርቶ ተቀላቀለ። ይህም ዝውውር ቋሚ ይሆናል ተብሎ ይጠበቃል። ጃኮቭ ክቬር ከሚኬል አርቴታ ጋር ስለነበረው ውይይትም ሲናገር ክቬር እንግዲህ በተናገረው ቃለ ምልልስ ላይ ከኤምሬትስ ስቴዲየም መውጣቱ እንዴት እንዳስተናገደውና ኤምሬትስ ምን ያክል ደጋፊ እንደነበረም ይገልጻል። አርሰናል እና ደግሞ ፖርቶን በተመለከተም እንዲሁ ሀሳቡንም የሰጠም ተጫዋች ነው። ከሊጉ አንጻር ወደ ኋላ መመለስ ሊመስል ይችላል፣ ነገር ግን ከክለቦቹ አንጻር ግን በፍጹም እንደዛ አይደለም። በፖርቶ ለንደን ውስጥ የጎደለኝን ነገር አግኝቻለሁ፣ ቋሚ የመጫወቻ ጊዜን አግኝቻለሁ፣ እዚህ በጣም ደስተኛ ነኝ ሲልም ጭምር የተናገረው። አክሎም ቀደም ብሎ የነበረው ውይይት በውሰት ስጠይቅ በጣም አስቸጋሪ ነበር፣ ከዚያ በፊት እንዲያድርግ ያላውቅም፣ ነገር ግን ከእርሱ ጋር ፊት ለፊት ለመነጋገር ጊዜው እንደደረሰ ተሰማኝ፣ እርሱም ተረዳኝና ደገፈኝ። ጃኮቭ ክቬር ቢሄድ እንኳን አርሰናል በዚህ የውድድር ዘመን ከኋላ በኩል ጥሩ የቡድን ጥልቀት አለው። ክሪስቲያን ሞስኩዌራና ፒዮሮ ሂንካፒየ የሰሜን ለንደን ግዙፉን ክለብ የተቀላቀሉ ሲሆን በመሀል ተከላካይና በግራ ተከላካይ ቦታዎች ላይ ደግሞ ጥልቀትን ፈጥረዋል። ይህም እንግዲህ አርሰናሎች ጉዳቶች ቢገጥሟቸውም ወይም ደግሞ በአራት ውድድሮች መፎካከሩን ከቀጠለ ተጫዋቾችን ማሽከርከር ቢያስፈልገው እንኳን በውድድር ዘመኑ ሙሉ በሙሉ አማራጮች እንደሚኖሩት የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙት። ሌላኛው የቼልሲ ስካውቶች ከታሪካዊው ተጫዋች ካካ ጋር እየተነጻጸረ ባለው ብራዚላዊ ወጣት ኮከብ ፊሊፔ ሞራይስ ላይ ፍላጎት ማሳየት እንደጀመሩ መረጃዎች ወጥተዋል። ይህ ተሰጥኦ ያለው የ17 ዓመት ወጣት አማካይ ከአጥቂው ጀርባ በሁሉም ክንፎች ላይ መጫወት የሚችል ሲሆን ከ17 ዓመት በታች የዓለም ዋንጫ ላይ የትልቅ ትኩረትን የሳበ ተጫዋች ይመስላል። እንደ ዝውውር ጉዳዮች ኤክስፐርት ግሬም ቤሊ ዘገባ ከሆነ እንግዲህ ቼልሲ በሞራይስ ላይ ከፍተኛ ፍላጎት እያሳዩ ካሉ ክለቦች መካከል አንደኛው ነው ብሏል። ቤሊ ስለ ሞራይስ በጣም አድንቆ የተናገረ ሲሆን የቼልሲ ስካውቶች ሲጫወት ከተመለከቱት በኋላ በሱ መደነጋቸውን በግልጽም አስቀምጧል። ግሬም ቤሊ ሲናገር ሁሉም ሰው እየወደደ ያለው አንድ ብራዚላዊ ተጫዋች ቢኖር ፊሊፔ ሞራይስ ነው። አስገራሚ ተጫዋችና ድንቅ ቴክኒካል ብቃት ያለው ተጫዋች ነው። ሁሉም ነገር አለው። በጣም ጎልቶ የወጣና ትኩረትን የሳበ ነው። ክለቦች ስለሱ አያውቁም ማለት ሳይሆን ገና በነሐሴ ወር ነው 17 ዓመት የሞላው። እሱ ከቼልሲ ካስደመሙት ተጫዋቾችም አንደኛው ነው። ጎልቶም ወጥቷል። እንደ ስካውት እውነተኛ ግርማ ሞገስ ነው። የካካ አይነት ተጫዋችም ተብሎ ተሰይሟል። ቼልሲ በአሁኑ ባለቤት ዘመን እንዲህ ያሉ ከፍተኛ ወጣት ተሰጥኦችንም ለማስፈረም ቅድሚያ ሰጥቷል። ስለዚህ ደግሞ ይህ ለክለቡ የረጅም ጊዜ ፕሮጀክትም ሌላ ብልህ ግዢ ሊሆን እንደሚችል በርካቶች ይገምታሉ። ሞራይስ ከብራዚል እየወጣ ያለ የቅርብ ጊዜ ትልቅ ኮከብ ይመስላል። የቼልሲ ደጋፊዎች ከራሳቸው ብራዚላዊ ወጣት ኮከብ ስቴቫ ዊሊያን ጋር ደግሞ ሲጣመርም ማየት እንደሚፈልጉ እርግጠኞች ናቸው። የ18 ዓመቱ ክንፍ ተጫዋች በክረምቱ ወራትም የካፓልሜራስ ወደ ምዕራብ ለንደን ግዙፉ ክለብ የተዘዋወረ ሲሆን የኤንዞ ማሪስካ ቡድንም በጥሩ ሁኔታ የጀመረ ሲሆን እስካሁን 4 ግቦችንና አንድ ደግሞ ለግብ የሆነ ኳስም አስተዋጽኦ አድርጓል። ቼልሲ ከአንድሬ ሳንቶስ ጋር ሌላ ከደቡብ አሜሪካ ሀገር የመጣ ትልቅ ተስፋ ያለው ተጫዋችም አለው። ስለዚህም ቀጣዩ ክለቡን የመምረጥ ሲወሰን ያ ቡድን ሞራይስን ሊስበው ይችል እንደሆነ ማየቱ አስደሳች ያደርገዋል ተብሎ ይታሰባል። በቀጣይ ግን ይህንን ሪካርዶ ካካ ብለው በርካቶች እየጠሩት የሚገኘውን ተጫዋች ማን ለማስፈረም እንደቀረበ እንግዲህ የሚታይ ጉዳይ ይሆናል። ነገር ግን አሁን ባለው መረጃ መሰረት ከሆነ ግን ቼልሲ ይህንን ተጫዋች ለማስፈረም የተሻለ እድል እንዳለው የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ቼልሲ የክሪስታል ፓላሱን ቀኝ ተከላካይ ዳንኤል ሙኖዝንም በዝውውር ሊገኝ በሚችልበት ሁኔታ
እንግዲህ ፈላጊዎቹ መካከል አንደኛው እንደሆነ ዘገባዎች ወጥተዋል። ቼልሲዎች ሙኖዝን ለማስፈረም ከባርሴሎና ጋር በሚደረገው ፉክክር ውስጥ ገብተዋል። ምንጮች ከማንቸስተር ሲቲና ከፓሪስ ሰን ዠርሜን የተወሰነ ፍላጎት እንዳለው ነው ያመለከቱት። ሙኖዝ በፓላስም ጥሩ ብቃትን አሳይቷል። ወደ ትልቅ ክለብ የማደግ ችሎታም ያለው ይመስላል። ይህ በእንዲህ እንዳለ ቼልሲና ባርሴሎና የኮሎምቢያ ብሔራዊ ቡድን ተጫዋችን በዝቅተኛ ዋጋ ሊገኝ እንደሚችል ተስማምቷቸዋል። ዝውውሩ ወደ 30 ሚሊዮን አካባቢ ብቻ ሊያስወጣም ይችላል። በኢንዱስትሪ ውስጥ ካሉ ምንጮች ጋር ሲነጋገርም እንዲህ ተባልኩኝ። ሁለቱም ቼልሲና ባርሴሎና በሙኖዝ ላይ ያላቸው ፍላጎት በመካከለኛው አማካኝነትም አሳውቀዋል። የዝውውር ጥያቄዎችን በ2026 ሊቀርቡ ይችላሉ። ቼልሲን በተመለከተ በጥር ወርም ሊቀርብ ይችላል። ምክንያቱም በቡድናቸው ውስጥ ያሉትን ተተኪ ተጫዋቾችም ቁጥር ለመጨመር ይፈልጋሉ። እንዲሁም ሪስ ጄምስ ጉዳት ደርሶበት የመቅረቱ ታሪክም እንደሚያስጨንቀው ያውቃሉ። ባርሴሎና በበኩሉ ወጪያቸውን በጥንቃቄ መከታተል ስለሚያስፈልጋቸው የዝውውር ስልታቸው ላይ ጥሩ የሚስማማውን ሙኖዝን ለማስፈረምም እስከ ክረምት ሊጠብቁ ይችላሉ ተብሎ ይታሰባል። ፓላስ እንደ ሙኖዝ ያለ ቁልፍ ተጫዋች ማጣት እንደማይፈልግ እርግጠኛ ነው። ነገር ግን ከቅርብ ጊዜያት ወዲህ ግን ገንዘቡ ትክክል ከሆነ ታላላቅ እንግዲህ ተጫዋቾቻቸውን ለመልቀቅም ዝግጁ የመሆን ዝንባሌ እንዳላቸው ነው የሚታወቀው። ክሪስታል ፓላስ በዚህ ክረምት ኤብሪቼ ኢዜን ለአርሰናል የሸጡ ሲሆን ከዛ በፊት ሚካኤል ኦሊሴን ከአንድ ዓመት በፊት በባየር ሚኒክ ተነጥቀዋል። ሙኖዝ በሴልኸርስት ፓርክ አስደናቂ ብቃትን ካሳየ በኋላ ቀጣዩ ሊሆን ይችላል። ነገር ግን ማርክ ጉሂ የውሉ ማብቂያ እየተቃረበ ባለበት ወቅት እንግዲህ የተጫዋችን መውጣቱ ጥሩ አይመስልም። እንደ ሰው ክሪስታል ፓላስ ታላቅ ስራ የሰራውንና በታላላቅ ምኞቶች ራዳር ውስጥ እንደሚገኝ እርግጠኛ የሆነውን አስደናቂ አሰልጣኝ ኦሊቨር ግላርሰንን በማጣት ላይም ስጋት ሊኖረው እንደሚችል የሚያሳዩ መረጃዎች ናቸው በትልቁ የወጡት። በቅርብ ቀናት ውስጥ ሊቨርፑል በባየር ሚኒክ የክንፍ መስመር ተጫዋች ሰርጅ gnabry ለማስፈረም ፍላጎት እንዳለው የሚገልጹ የዝውውር ወሬዎች ወጥተዋል። ይህ ታሪክም አሁን በታማኙ የጀርመን ጋዜጠኛ ክሪስቲያን ፉልክ አማካኝነትም በኩል የተረጋገጠ ነው። እንደ ክሪስቲያን ፉልክ ዘገባ ከሆነ የጀርመን ብሔራዊ ቡድን ተጫዋች በአሊያንዝ አሬና የወደፊት እጣ ፈንታው ግልጽ ባለመሆኑ ሊቨርፑል ከዩቬንቱስ ጋር በመሆንም ስለ ሰርጅ gnabry ጥያቄ አቅርበዋል። ሰርጅ gnabry በዚህ የውድድር ዘመን ባየር ሚኒክ እስካሁን 4 ግቦችንና 5 ለግብ የሆኑ ኳሶችንም ያስመዘገበ ሲሆን የባቫሪያኑ ግዙፍ ክለብ እሱን ይዞ ለመቆየትም ቢሞክርም መልካም ነው። እንደ ፉልክ ዘገባ ከሆነ የጀርመን ቡንደስሊጋው ሻምፒዮን ክለብ የ30 ዓመቱን የቀድሞ የአርሰናል ተጫዋች የ2 ዓመታት አዲስ ውል ለመስጠትም በመዘጋጀት ሰርጅ gnabryn በክለቡ ለማቆየትም ፍላጎት አለው። ሆኖም ግን ሰርጅ gnabry አሁን ባለው ቀጣሪው ጋርም የመቆየት ቢወስን ደሞዝ ለመቀነስ መዘጋጀት ይኖርበታል ተብሏል። ሰርጅ gnabry ይህንን ለማድረግ ይፈልግ እንደሆነ ወይም ደግሞ ከሌላ ቦታ የተሻሉ ቅናሾችን ማግኘት እንደሚችል ከተሰማው ማየቱ አስደሳች ያደርገዋል። በተለይም በፕሪሚየር ሊጉ ክለቦች ገንዘብ መክፈል እንደሚችሉ እናውቃለን። ስለዚህም ሊቨርፑል ፍላጎቱን ደግሞ ለማሳደግም እንደሚችሉ ይታወቃል ተብሏል። ከወሰነ ደግሞ ይህንን ለነሱ ብልጫ ሊሰጣቸው ይችላል ተብሎ እንደሚታሰብ ነው ዘገባ የወጣው። ሊቨርፑል በአሁኑ ጊዜ በአጥቂው ክፍል ውስጥም የበለጠ ጥራት ያስፈልገው ይሆናል። ስለዚህም ሰርጅ gnabry እንደ ኮዲ ጋክፖ እና ፌዴሪኮ ኪያዛ ካሉ ተጫዋቾችም የተሻለ በመሆን ጠቃሚ ጭማሪ ሊሆንላቸው ይችላል። በተመሳሳይ ጊዜ እሱ በትክክል የሊቨርፑል የዝውውር ሞዴል ውስጥም አይገባም። ምክንያቱም የመርሲሳይዱ ግዙፍ ክለብ ብዙውን ጊዜ ከፍተኛ ብቃታቸው ገና ወደፊት የሚያሳዩ ወጣት ተጫዋቾችን ነው ኢላማ የሚያደርገው። ለዚህም ደግሞ በደንብ እንግዲህ የተለያዩ ሁኔታዎች ሊኖሩ ይችላሉ። ነገር ግን ይህ ማለት ሰርጅ gnabry የግድ ዋናው ቅድሚያ አይሆንም ማለት እንደሆነ መገመቱ ይቻላል። ሊቨርፑል ከሌሎች ትልልቅ ስሞች ጋርም እንደ ሚኬል ኦሊሴ እና አንቷን ሴሜኒዮ ጋር ካሉትም ስሙ ተያይዟል። እናም ደግሞ እነሱ ከሰርጅ gnabry ይልቅም እንደ ክላሲክ ሊቨርፑል ፈራሚዎችም የመምሰል እድላቸው ከፍተኛ እንደሆነ ነው መረጃዎች የሚወጡት። ሚኬል ኦሊሴ ከሊቨርፑል ጋር መያያዙን ቀጥሏል። እናም ሊቨርፑሎች ደጋፊው ባለፈው ምሽትም ለፈረንሳይ ብሔራዊ ቡድን ምን ያክል ጥሩ እንደነበር ሲመለከቱ ይደሰታሉ። የባየር ሚኒክ የክንፍ መስመር ተጫዋች በቅርቡ በተካሄደው የ2026 የዓለም ዋንጫ ማጣሪያ ጨዋታ ላይ ፈረንሳይ ዩክሬንን 4-0 ባሸነፈችበት ወቅትም ግብ ያስቆጠረ ሲሆን ሁስኮርድ በተባለው ድረገጽ ላይም 9.6 ከ10 ሬቲንግ ተሰጥቶታል። የጨዋታው ኮከብም ነበር። ባየርን ኢንሳይደር ሚኬል ኦሊሴ በሊቨርፑል ራዳር ውስጥ መኖሩን የዘገበ ሲሆን ባለፈው ምሽት ያሳየው ብቃትም አርኔ ስሎት ለቡድናቸው ታላቅ ተጨማሪ እንደሚሆን የበለጠ ያስተማምናል። ኦሊሴ ከ3 ሙከራዎች አንዱን ወደ ግብነት ቀይሯል። እንዲሁም ከብሎቹ ወይም ደግሞ ከፈረንሳይ ብሔራዊ ቡድን ቅጽል ስማቸው ነው። አጥቂው ክፍልም የማያቋርጥ ስጋት በመሆንም 5 ለግብ የሆኑ ኳሶችንም ወይም ኪ ፓሶችንም ማድረግ ችሏል። ሚኬል ኦሊሴ ሙሐመድ ሳላህን ለመተካትም ተስማሚ ይመስላል። በቀኝ በኩል የሚጀምር ግራ እግሩን የሚጠቀም ክንፍ ተጫዋችም
በመሆኑ ኦሊሴ በሊቨርፑል ለሞሐመድ ሳላ የረጅም ጊዜ ምትክ መሆኑ ሊታይ እንደሚችል ለምን እንደሆነ ለመገመቱ ቀላል ነው። ይህ 23 ዓመቱ ወጣትም በዚህ የውድድር ዘመንም በባየርን በሁሉም ውድድሮች 10 ግቦችንና 7 ለግብ የሆኑ ኳሶችንም ያለው አስደናቂ ሪከርድ ያለው ሲሆን የሳላ ለሊቨርፑል ያለው አቋም ግን ባለፈው የውድድር ዘመን ከደረሰበት ከፍተኛ ደረጃ በኋላ አሁን ወደ ኋላ እየቀረ ነው። ሳላ በአዲስ ኮንትራት ማሰር ጥበብ ቢሆንም እድሜው በትንሹ እየቀዘቀዘው እንደሆነ ማየት እየጀመርን ነው። በመሆኑም የግብፃዊው ተተኪ ሆኖ እንደ ኦሊሴ ያለ ሰው ደግሞ ለማምጣት ጊዜው ሊደርስ እንደሚችል ተገምቷል። ኦሊሴ ቀደም ሲል በቀድሞው ክለቡ ክሪስታል ፓላስ በፕሪሚየር ሊጉ በድንቅ ብቃት አብርቶ የነበረ ሲሆን በእርግጠኝነት ከሆነ ደግሞ ወደዚህ ለመመለስም ሊፈተን እንደሚችል ይታመናል። የሆኖ ሳለም እሱ በአሁኑ ጊዜ ጥሩ አቋም ላይ ላለው ባየር ሚኒክ ቡድንም ቁልፍ ተጫዋች ነው። ስለዚህም ከአሊያንስ አሬና ለመልቀቅም ትልቅ ምክንያት ይኖረዋል ተብሏል። እንደዚህ መጫወቱን ከቀጠለ ባየር ሚኒክ ፈረንሳዊውን ለመሸጥ እንደማይፈልግ እርግጠኛ ነው። ስለዚህም ሊቨርፑል በአጥቂ ክፍል ውስጥ ሌላ የዝውውር ኢላማ መፈለግ ሊኖርበት ይችላል። አንቷን ሴሜኒዮ ደግሞ ሌላኛው ስም ነው። እንግዲህ ከሊቨርፑል ጋርም የተያዘ ተጫዋች ነው። ነገር ግን ኦሊሴ ከሳላህ ጋር ተመሳሳይ የሆነ የክህሎት ስብስብና ብቃት ስላለው ለእርሱ ግን የበለጠ ተስማሚ መገለጫ ወይም ፕሮፋይል መሆኑ አያጠያይቅም ተብሎ ነው የሚታሰበው። የማንቸስተር ዩናይትድ ክለብ ከቦሩሲያ ዶርትመንድ ጋር አዲስ ውል ለመፈራረም ያልተስማማውን ካሪም አዲየሚን ሁኔታ እየተከታተለ እንደሆነ ተዘግቧል። እንደ ስካይ ጀርመኒ ጋዜጠኛ ፍሎሪያን ፕሌተንበርግ ገለጻ የማንቸስተር ዩናይትድ ስለ አዲየሚ ጥያቄ አቅርቧል። ጋዜጠኛው በተጨማሪም የጀርመን ብሔራዊ ቡድን ተጫዋች እስካሁን ከዶርትሙንድ ጋር አዲስ ውል ባለመፈራረሙ ምክንያት ደግሞ የወደፊት እጣ ፈንታው አጠያያቂ መሆኑን አብራርቷል። ፕሌተንበርግ በይፋዊ የኤክስ አካውንቱ ላይ ባሰፈረው ጽሑፍም እንዲህ ነው ያለው። ማንቸስተር ዩናይትድ ስለ ካሪም አዲየሚ ጠይቆ ከጆርግ ሜንዴዝ ጋርም መረጃን አግኝቷል። ሁኔታውም ደግሞ መከታተሉን ቀጥሏል። ቦሩሲያ ዶርትመንድ የካሪም አዲየሚን ውልም ለማራዘም አሁንም እየገፋ ነው። ነገር ግን እስካሁን ስምምነት ላይ አልተደረሰም። በአዲሱ ውል ውስጥም የውል ማፍረሻውም አንቀጽ ወይም ሪሊስ ክሎዝም ይጨመር አይጨመር ግልጽ አይደለም። ነገር ግን አዲየሚ ወይም ደግሞ ሜንዴዝ አንዱን እንዲተካ ይፈልጋሉ የተባለው አዲየሚ ገና 23 ዓመቱ ሲሆን በ2022ም ክረምት ከተቀላቀለ ወዲህ በቡንደስሊጋው ግዙፍ ክለብ ውስጥም ለዶርትሙንድ ለጥቂት ዓመታት ቁልፍ ተጫዋች በመሆን በአጠቃላይ 121 ጨዋታዎችን አድርጓል። ግብ ላይ አይን ያለው ፈጣን ክንፍ ተጫዋች የሆነው አዲየሚ ለቦሩሲያ ዶርትመንድ በድምሩ 29 ግቦችን ያስቆጠረ ሲሆን በዚህ ውድድር ዘመን እስካሁን ባለው ጊዜ ውስጥም በሁሉም ውድድሮች 3 ግቦችንና 5 አሲስቶችን አድርጓል። አዲየሚ ከዚህ ቀደም ከቀድሞ የቡድን ጓደኛው ጁድ ቤሊንጋም እጅግ ከፍተኛ አድናቆትን አግኝቶ ነበር። እሱም ለቶክ ስፖርት ሲናገርም ብዙ ተጫዋቾች ሊያስቆሙት አይችሉም፣ መጀመሪያ ላይ ወደዚህ ሲመጣ አስቸጋሪ ጊዜ ነበረው እግሩንም ለማግኘት እንግዲህ አሁን ላይ ግን በጣም እየበረረ ያለ ተጫዋች ነው ሲል ይናገራል። ዩናይትድ ካሪም አዲየሚን ቢያስፈርም መልካም ሊሆንለት ይችላል። ነገር ግን በዚህ ቦታ ላይ አንቷን ሴሜኒዮንም ለማስፈረም ቁርጥ ያለ ውሳኔ ላይ መድረሳቸው ስለተዘገበ ቅድሚያ የሚሰጡት እሱ ይሆን እንደሆነ የሚታይ ነው። የቦርነመዙ ኮከብ በቅርብ ጊዜ በፕሪሚየር ሊጉ እጅግ በጣም ጥሩ አቋም ላይ ሲሆን በእንግሊዝ እግር ኳስ ውስጥም ቀድሞውን የተረጋገጠ መሆኑ የተሻለ አማራጭ ሊሆን ይችላል። ዩናይትድ ከብሬንትፈርድ ያስፈረመው ብሪያን ኤምቤሞ በፍጥነት እንግዲህ ቦታው ላይ ተጽዕኖ ማሳደር መቻሉን በመመልከትም በዚህ ረገድ የተሳካለት መሆኑን አይተናል። አዲየሚ ሊታሰብበት የሚገባ አስደሳች ችሎታ ያለው ተጫዋች ነው። ነገር ግን ማንቸስተር ዩናይትዶች ሴሜኒዮ ወዲያውኑ ለቡድናቸው ትልቅ ለውጥን ሊያመጣ እንደሚችል የተሻለ አስተማማኝ ምርጫ አድርገው እንደሚመለከቱት ጭምር ነው ዘገባዎቹ የወጡት። የ25 ዓመቱ ተጫዋች ከስፔኑ ክለብ የመልቀቅ ወሬዎች ጋር ተያይዞ ሲጠቀስ ቆይቷል። ኮንትራቱ በ2027 የሚያልቅ ሲሆን ሪያል ማድሪድ ከሱ ጋርም አዲስ ውል ለመፈራረምም እንዳልቻለ ነው የሚነገረው። ቪኒሲዮስ ጁኒየር ብራዚላዊው በዚህ የውድድር ዘመን ተቸግሯል። እናም ወደ ምርጥ ብቃቱ ለመመለስም እንግዲህ ይፈልጋል ተብሎ ነው የሚታሰበው። እሱ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ መሆኑ ምንም ጥርጥር የለውም። ለቸልሲ ጥሩ ግዢ ሊሆን ይችላል። ቪኒሲዮስ ጁኒየር ለ2025 ባሎን ዶርም እጩ ሆኖ ቀርቦ ነበር። እንደ ፌጂያስ ዘገባ ከሆነ ዝውውሩን ለማጠናቀቅ ወደ 150 ሚሊዮን ዩሮ ገደማ እንዲሁ ሊያቀርቡ ይችላሉ። ቸልሲ ለብራዚላዊው ይህንን ያክል ደግሞ ገንዘብ ለመክፈል ከወሰነ የፕሪሚየር ሊጉ የዝውውር ሪከርድም ይሆናል። በአጥቂ ክፍል ውስጥም ሊለውጥ እንደሚችል ምንም ጥርጥር የለውም። ለቡድኑ ፍጥነትን፣ ቀልጠፍናንና ያልተጠበቀ አጨዋወትን ይጨምራል። ቸልሲ በክንፎች ላይም የበለጠ ጥራት ያስፈልገዋል። እንደ ሪያል ማድሪድ ኮከብም ለነሱ ተመራጭ ግዢ ይሆናል። ይህ በእንዲህ እንዳለ ተጫዋቹ በእንግሊዝ እግር ኳስ ውስጥም እንግዲህ በጣም ጥሩ ነገር ለማግኘት የሚያስችል ጥራት ያለው ሲሆን ቸልሲ ቁልፍ ተጫዋች ሆኖ ማደግም ይችላል። በስፔን ውስጥ ብቃቱን አሳይቷል። እናም ደግሞ አሁን ላይ አዲስ ፈተናን ለመሞከር ክፍት ሊሆን ይችላል። ሁኔታው እንዴት እንደሚቀጥል ማየቱ ማስደሳች ነው የሚሆነው። ሪያል ማድሪድ
በዋና ዋንጫዎች ለመታገል ተስፋ ያደርጋልና የሱን ጥራት ያለው ተጫዋች ማጣት ደግሞ ለነሱ ከፍተኛ ጉዳት እንደሚሆን ነው የሚታመነው። ሆኖም ግን አዲሱን ለመፈረም ፍቃደኛ ካልሆነ በውድድር ዓመቱ መጨረሻ ላይ ተጫዋቹን በከፍተኛ ገንዘብ ለመሸጥም መፈለግ ይኖርባቸዋል ተብሎ እንደሚታሰብ ነው መረጃው የወጣው። ሊቨርፑል ከፍተኛ ተሰጥኦ ባለው ተከላካይ ይዴነር አርዴዝ ላይም እንዲሁ ፍላጎት እንዳላቸው ነው የተዘገበው። የ16 ዓመቱ ተጫዋችም ለኢንዲፔንደንት ዴ ቫሌ ጥሩ አቋም እያሳየ ሲሆን የትልልቅ ቡድኖችንም ትኩረት እየሳበ ነው። ሊቨርፑል እድገቱን ሲከታተል ቆይቷል። እናም ወደፊት ደግሞ እሱን ለማስፈረምም እንቅስቃሴ ሊያደርግ እንደሚችል ይገመታል። እንደ ዘገባዎች ከሆነ ደግሞ ዝውውሩ ለወደፊት መጠበቅ ያለበት ሊሆን ይችላል። ሊቨርፑል በተከላካይ ክፍል ውስጥም ተጨማሪ ጥራትን እንደሚያስፈልገው ሚስጥር አይደለም። ወጣቱ ተከላካይን ማስፈረምም ለወደፊቱ ብልህ ውሳኔ ሊሆን ይችላል። ወደ መጀመሪያ ቡድን ተጫዋችነት ሊያሳድጉት ይችላሉ። ሊቨርፑል ለወደፊት ቡድን ለመገንባትም እየፈለገ ነው እና ምርጥ ወጣት ተሰጥኦዎችን ማስፈረምም ትክክለኛው እርምጃ ነው የሚሆነው። ኦርዴኔስ በመላው ደቡብ አሜሪካ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት ተስፋ ያለው ወጣት ተጫዋች አድርገውም ይወስዱታል። ሊቨርፑልን የመቀላቀል እድሉ ለእሱ አስደሳች ይሆናል። ትልቅ አጋጣሚ የሚሆን ሲሆን በእንግሊዙ ክለብ ውስጥም በመሪነት የበለጠ ማደግም ይችላል። እድገቱን ሊያፋጥኑትና አቅሙንም ሙሉ በሙሉ እንዲጠቀምም ሊረዱት ይችላሉ። ሊቨርፑል ፍላጎቱን በይፋዊ ጥያቄ በመከተልም ዝውውሩን ማጠናቀቅ ይችል እንደሆነ ማየቱ አስደሳች ያደርገዋል። ኢንዲፔንደንት ዴ ቫሌ ለማሳመንም የሚያስችል ፋይናንስ አላቸው። እናም ተጫዋቹንም ክለቡን እንዲቀላቀል ማሳመን ለነሱ አይከብዳቸውም። በቀጣይ ጥቂት ወራት ውስጥም ሁኔታው እንዴት እንደሚዳብር ማየቱ አስደሳች ያደርገዋል። ወጣቱ ተከላካይ ለእድገቱ ግልጽ እቅድና ወደ መጀመሪያው ቡድንም የሚወስድ መንገድ ወዳለበት ክለብም ለመቀላቀል መፈለግ አለበት። ሊቨርፑል የሚያስፈልገውን ማረጋገጫ ሊሰጠው ከቻለም ለሱ ተመራጭ ዝውውር ሊሆን እንደሚችል ነው መረጃዎቹ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን በተለይ የዝውውር ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለሆነ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንመለስ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። በነገው ፕሮግራማችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮትም የምመኘው።